በአፈር እንዲመታጠብ አለብኝ። ይሄ ምን አይነት ንጽህና ነው? የምር ቀልድ ነው የሚመስለው። የምር ቀልድ ነው። ሰሙ በደንብ አስቢው። ለምሳሌ ይኸውልሽ ፈስ ራሱ ልክ እንዲህ እንደምንተነፍሰው እንደምናገሰው ጋዝ ነው። ከወዳችን ውስጥ ጋዝ ይወጣል። ድንገት ፈስሽን ብትፈሺ ቆሸሽ፣ በቃ ጸሎትሽን አይቀበልሽም አላ። መላኢኮችም ለአንቺ ምህረት አይለምኑም ነው የሚለው። ድንገት ከፈሳሽ ምህረት አይለምኑም። ከዛስ የግዴታ ምን ማድረግ አለብሽ? እንደዚህ በአፈር መታጠብ አለብሽ እንደገና ንጹህ ለመሆን። ኧረ ተይ ሰሙ፣ ተይ ተይ፣ አይምሮሽን ተጠቀሚ። ተይ በአንደኛው ሴንቸሪ ላይ ተይ። የምሬ ነው። ይሄ ቀልድ ነው። ይሄ ቀልድ ነው። ይሄማ ቀልድ አይደለም። አታይም? ለፈጣሪው ስን እንኳን ካፈር ሌላ የሚደረግበት ቢኖር ግድ ነው። ያው ሌላ እንትን ቢሆን እኮ ችግር የለውም። አንቺን ነካ ብሎ እኮ ነው። ሉክ ይሄ ሴትን ከመናቅ እኔ ማን ነኝ? ፎቶ እንኳን ሴቶቻችሁን አደራ ብለዋል የኛ ውድ ነብይ። ሴቶቻችሁ ምን በምንድን ነው አደራ ያሉት? እንዴ ሴት አልናቁም። ሲጀመር እሳቸው ሴት እህት ናት፣ እናት ናት፣ ልጅ ናት። እሳቸው ሲጀመር ሴትን አልናቁም። እስቲ አንድ ክብር ነብዩ ስለ ሴት የተናገሩ ክብር ምን አለ ነበር? ምን ሚል ተናግረዋል? በቁርአን ላይ ምን አለ? እስኪ እኔ ደስተሽ ብዙ ትስማሚያለሽ? ሳይ ሙስሊም 1403 ላይ ለምሳሌ ሴት በሴጣን መልክ ትመጣለች፣ ሴት ልጅ የሴጣን አምሳል ነች ብሏል። ሱናና እና ሳይ 34 ላይ ሴት ልጅ መደብደብ እንዳለባት ተናግሯል። ሴት ልጅ የምትደበደበው ዜና ስትሰራ ልጨምርልሽ፣ ዜና ስትሰራ ብቻ አይደለም። ዜናማ ከተሰራ ትገደላለች፣ አትደበደብም። ሱናና እና ሳይ 4:20 ላይ ሴትን በሴት ቦታ እንደ ቁራሌ ለውጧት ብሏል። በሴት አክብሯታል። ሴት ጥቁር ውሻ እና አህያ አንድነት መድቧቸው ጸሎት የሚያቋርጡ ናቸው ብሏል። ከሰካራም እና ሽንት ቤት ገብቶ ከወጣ ከቆሸሸ ጋር ሴት እንዲመንካት እንደዛ ተመሳሳይ አድርጎት ውዱ የሚያፈርሱ ናቸው ብሏል። ሴት ልጅ የአይምሮ ጎዶሎ ነች ብሏል። በጣም አክብሯታል። አብዛኞቹ ሴቶች የገሃነም ናቸው ብሏል። ያማ ግልጽ ነው፣ የታወቀ ነው። የገሃነም ነኝ የአይምሮ ጎዶሎ ነኝ ብለሽ ትላምኛለሽ? የአይምሮ ጎዶሎ ነኝ ብዬ አላስብም። ሴቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀሃነምን አብዛኛው ሴቶች ናቸው ያሉት ብሏል። ሴቶች አንደኛ ተገልጠው በመሄድ ይቻ አንድ ፍሬ ፀጉራችን በምትታየው እንደዚህ ራሱን ያሁን ልክ አይደለም። እንደዚህ አንተ ጋር ራሱ እንደዚህ ማውራት ልክ አይደለም። ድምፅሽ አውራ ነው ድምፅሽ አውራ ነው ስለሚባል የሰውሳት ስለሚባል እኔ ሙስሊም አይደለሁም። ሰሙ እኔ የሙስሊም ወንድ አይደለሁም። የሙስሊም ወንድ ስላልሆንኩኝ በድምፅሽን ሰምቻለሁ። ለሙስሊም ወንዶች ነው እሱ የተነገረው። እኛ ክርስቲያን ወንዶች ገና ለገና አንድ ፀጉር ዘለላ አየው ብለን የምንወሰወስ ለእኛ ሐራም ነው። ለእናንተ ተሰብራችሁ ማለት ተሰብራችሁ ለእኛ ለታየብን ሐራም ነው። ለእኛ እኮ ወንዶች ስለሚወሰወስ እኮ ነው የምናወራው። እሺ ማለት እኮ ወንዶች ስለሚወሰወሱ አይደለ? እንትና እኮ ዑመር እኮ አልችል ብሎ እኮ ነው ሳውዳን ደጋግሞ እያያት ሱረቱ አልአሕዛብ ላይ 59ኛው የወረደበት የሂጃብ ጉዳይ ዑመር ደጋግሞ ሳውዳ ረጅም ስለሆነ ሽንቷን ስሸና ከታች ሆኖ የሾፋት ነበረ። እሷ ከፍ ብላ ስሸና ረጅም ግዙፍ ነች እና አልቻለም። በቃ እንዳይተናኮላት ደግሞ የነቢዩ ሚስት ነች። ሴቶችን ቁጭ ብለው እንትን ይሉ ነበር፣ የሾፉ ነበር ሽንት ሲሸኑ ማለት ነው። ከዛ ከዕለታት አንድ ቀን በቃ ነቢዩ ጋር እየሄደ እባክህ ሚስቶችን ተሸፈኑ በላቸው ምናምን ነገር እያለ እንትን ይል ነበረ። ከዛ በቃ ደጋግሞ ይል ነበረ ዑመር ማለት ነው። ከዛ አንድ ቀን ሳውዳ ስትመጣ አላየችውም። ግዙፍ ነች፣ በጣም ረጅም ነች፣ ትልቅ ነች። ከዛ ሽንቷን ፎ ስታደርግ
አንቺ ሳውዳ ከኔ እይታ የትም አታመልጭም፣ ምክንያቱም አቅሻለሁ፣ ለይሻለሁ አላት። ከዛ ነብዩ መገለጥ መጣልኝ